رمضان رمضان يا حبيب رمضان رمضان ليتك. بسم الله الرحمن الرحيم. الحمد لله الذي خصنا بتعليم القرآن العظيم. نصلي ونسلم على قائدي وقدوتي وحبيبي وقرة عيني محمد بن عبد الله ورضي اللهم عن خلفاء الراشدين والصحابة الأجمعين. أما بعد، السلام عليكم ورحمة الله وبركاته. ይህ የረመዳን ለዛና ቁም ነገር የተሰኘ ፕሮግራማችን ነው። የረመዳን ለዛና ቁም ነገር ፕሮግራማችንን እዚህ እንዲሁ ደመቅ ያደረጉ አብረውን ያሳለፉ ኡስታዞች ዛሬም አብረውኛሉ። ፕሮግራሙን እየመራው አብሬያችሁ የምቆየው አህመድ ባቲ ነኝ። ከፕሮግራሙ ጋር እንግዲህ ብዙ ቁም ነገር መልእክት ወደ እናንተ ይደርሳል ብዬ ተስፋ አደርጋለሁኝ። አብራችሁን ቆዩ። رمضان 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 يا حبيب. እንግዲህ ተመልካቾቻችን የረመዳን ለዛና ቁም ነገር የተሰኘው ፕሮግራማችንን ኡስታዝ ሃይደር እዚህ መሃል ላይ ያለ ኡስታዝ ሃይደር እስኪ እንደው የረመዳን ገጠመኞችንና አንዳንድ እንደው ተመልካቾቻችንን ፈገግ አድርገው ቁም ነገር ሊያስጨብጥ የሚችል ነገር ካለ የተለያዩ ገጠመኞችን እናውራና እኛም በመሃል ደግሞ ምን ጠይቅ ጥያቄ ካለ እየገባን እንጠይቃለን። ኡስታዝ ሃይደር ፈለተፈደል መሽኩራ። بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن أما بعد. يا رمضان በገጠመኞች የተሟላ ወር ነው። ረመዳን በእኛ አካባቢ ላይ ባለው ፕሮግራም ኡስታዛችን አቡበክር ሲገልጽ እንደነበረው ጅማ አካባቢ በገጠርም በከተማም ስታይ ኦልሞስት ሁሉም ሙስሊም ማህበረሰብ ስለሆነ ኢንቫይሮመንቱ ጀው ራሱ ረመዳን ነው የሚመስለው። ራሱ ረመዳን እንደው ምጾሞ ሳይሆን በአይን የምታየው አይን ነገር ነው የሚመስለው። በጀሰድ በአካል በሰውነት መጥቶ የምታየው አይን ነገር ነው። እኛ ድሮ እጻውነን ሳለን ገና ረመዳን ሊመጣ ወር ሲቀረው 2 ወር ሲቀረው 30 እግር ያለው 6 ጭራ ያለው እንግዳ እየመጣ ነው ይሄ ማን ነው እንባባል ነበር። 30 እግር 6 ጭራ ያለው ማለት 30 ቀን ረመዳንና 6ቱ ሸዋል ማለት ነው። ገና እንደዛ ማን ነው ይያልን ገና ወር 2 ወር ሲቀረው ማለት ነው። በዚህ አይነት ሁኔታ ነው የሚጠበቀው። ኢንቫይሮመንቱ ራሱ በቃ የረመዳን ኢንቫይሮመንት ነው። በአይን የምታየው ነገር ነው። ገጠር ላይ ያሉ ትላልቅ ዑለሞች፣ ገጠር ላይ ያሉ ደረሳዎች ብዙ መቶ ጣሊብ ዒልም ያላቸው ደረሳ ያላቸው እንደገናም ደግሞ ዑለሞችም ሙሉ በሙሉ አካባቢያቸውን የሚያቀሩበትን ቦታ ትቶ በብዛት ወደ ከተማ ይመጡበት ነው። ቀሪያ የሚወሰድበት ነው። ረመዳን በሚደርስበት ሰዓት በቃ አንተ የምታቆው ሰው አለ የማታቆው ሰው አለ እዛው አካባቢ ሆነ አብዛኛው አንዳንድ ቦታ ላይ የማታቆው ሰው ይበዛል። ቦሌ መስጂድ ላይ ማለት ነው። ይሄ ምንድነው ሰዎች ከገጠር አካባቢ ከተለያየ ቦታ ለማፍጠር እንደዚህም አንዳንድ ክታባቸውን የሚገዙበት አንዳንድ ነገር ለማግኘት ወደ ከተማ በጣም ይመጣሉና ይሄ ረመዳን እንትን አለ አይደል? አሁን የደረሳዎቹ ቀሪያ ያያሉ ነው። ረመዳን በሚደርስበት ሰዓት ይመጡና መስጊድ ይገባሉ ብዙዎቻቸው። ከዛ ከመስጊድ አንዳንድ ሰው ይዟቸው ይገባል ወደ ቤት። ከዛ 30ውን ቀን አብረው ይጾማሉ ያፈጥራሉ። እንደገና አሶሪ ሁሉም ነገር አብረው ይሆናል ማለት ነው። ቤተሰብ ይሆናል ለ30 ቀን። ከዛ በኋላ ወደ ደርሱ ወደ ቅራቱ በሚሄድበት ሰዓት ክታብ ለምገዛው ክታብ ተገዝቶለት እንደዚሁም ደግሞ የትራንስፖርት ወጪ ለሚሰጠው ደግሞ የትራንስፖርት ወጪ ተሰጥቶለት በጥሩ አይነት አዋል የሚሄዱበት ነው። ዞሮ አሁን ዩኒቨርሲቲ ተማሪ ለብሬክ ወደ ሀገሩ ይገባ አይደለም። በቃ ደርሶች ለብሬክ የሚወጡት መቼ ነው? ረመዳን ወር በሚደርስበት ለብሬክ ይወጣሉ። ደስ የሚለው ደግሞ ሸሃቸውም ስራ ስለሚያቆሙ ይመስላል የቅራአትን የሚያቀሩትን ትተው ልክ ነው ወደ ግል ባዳቸው ስለሚመለሱ ደረሶቹን ተመልሰው በቃ ይሄዱና ወደ መስጊድ ይመጣሉ። እንደገና ሌላ ለምሳሌ አንዳንድ ጊዜ ደረሳው ለፍጥር ለምን ብቻ አይደለም። ገጠር አካባቢ መብራት የለም። ጀማያን ኃይል ነው አይበዛም። ረመዳን ደግሞ በእኛ አገር ላይ አይተኮነ ሁሌ ኦልሞስት ብዙ ጊዜ ክረምት ላይ ነው የሚመጣው እና የጀማ ሰላት ለሊት ለመስገድ ለይል ተራዊ ለመስገድ አይመችም ገጠር። ስለዚህ ምን ያደርጋሉ? ከተማ ይገባሉ። እነኚህ ወንድሞች ሷዙ ከተማ ይገቡና በቃ መስጊድ ይቀመጣሉ። መስጊድ ከተማ ላይ ብዙ ነገር የተሟላ ነው። ለይል ለመስገድ የሚከብዳቸው ነገር የለም። እንደገናም ደግሞ ሱብሂ ለመምጣት የሚከብዳቸው ነገር የለም። ቁርአን ለመቅራት ሁሉ ነገር የተመቻቸ በመሆኑ በቃ ረመዳን በእኛ አካባቢ ብዙ ጊዜ በዚህ በብዙ አይነት ነገር የተሟላ ነው። ብቻ እንደዚህ ነው ብለህ የምገልጸው ነገር አይደለም። በቃ እኛ ጋር ረመዳን እንደ ህይወት ነው። እንደ ህይወት ራሱ በህይወቱ የሚመጣና መሬት ላይ ወርዶ የሚሄድ አይን ነገር ነው የሚመስለው። በጣም እኮ ነው ኡስታዝ ሃይደር እየነገርከኝ ያለው እዚህ አሁን ወሎ አካባቢ ኡስታዝ አቡበክር ታውቃለህ
የዘንጋዳ እንጀራ ስናፈጥር አሉኝ አንደሻ የዘንጋዳ እንጀራ ከስር ይቀመጥና የጤፉ እንጀራ መሃል ላይ ተቀምጣ የዘንጋዳውን ቆርሰን በጤፉ እናጣብቅና እናፈጥር ነበር ይላሉና ወጥ መሆኗ ነው የጤፉ እንጀራ ነው እንዲህ አይነት ነገር እዛ አካባቢ እንዲህ አይነት ነገር አለ ወይ ማለት ደረሶቹ አሁን ወሎ አካባቢ ድሮ የነበሩ ደረሶች እንደዚህ ያደርጉ ነበር የዘንጋዳ እንጀራው ይዘረጋና መሃል ላይ ትንሽ የጤፍ እንጀራ አንድ እንጀራ ተቆራርሳ አንዷ ጋር ተቀመጥና የዘንጋዳውን ቆርሰን በጤፉ አጣብቀን እንበላ ነበር እና እንደዚህ አድርገን እናፈጥራለን ይላሉና እንግዲህ አካባቢ ይሄ በእና ኡስታዝ ምንድነውና በእና ታሪኮቹ እድሜ ካለ በተከ ነው በእኛ እንደዚህ በእኛ እድሜ ምንድነው የሚመረተው እንዳት አካባቢ ነው ልጆች ነን እኮ እንደዚህ አይነት ድሮ ቆየም ታሪክ አጥቂ እንደ ታሪክ ሆነ እንጂ እኛም እንደ ታሪክም የምሰማው ነገር ካለ እንደዛ ሆነ እንጂ እኛ ረመዳን ጀምረን ያው ኮኖ 40 ምናምን ቤትና ያው 30 ቤት እኮ 5 አመት 10 አመት እኮ ለውጥ ቀላል አይደለም በአንድ ጊዜ በቴክኖሎጂ ዘመን አንድ አመት ብዙ ለውጥ አለውና ለዛ ነው ብዙ ጊዜ ያው እናፈጥሮኛ ሰምቡሳ ይኖራል ተምር ይኖራል የሚገርመው ግን ረመዳን ውስጥ ምንድነው የረመዳን ገጠም ረመዳን ሲገባ ሁሉም ማሾ ታጋላ ማሾ በቃኛ ረመዳን በማሾ ነው የምናውቀው ረመዳን ሊገባ በሚልበት ሰዓት ሁሉም ገጠር ላለ መስጊድ በሙሉ ምንድነው የሚያደርጉት ማሾ ያመጡና የሆነ ወደ ቴክኒሻን ያመጣሉ ማሾ ዛኔ 200 ብር 300 ብር ነው ያው ዛኔ 200 300 ውድ ነው ያን ይመጣና ያስተካክሉ አዲስ የሚገዛው አዲስ ገዝቶ ክራለው ክሩን አስተካክለው ብሎ በጣም ሰርቪስ ተደርጎ እንደዛሬ በቃ ትልቅ ነገር ነው ማሾው መስጂዶች ቀለም እንደሚቀቡ ያው በቃ ማሾው ይስተካከልና ማሾውን ይዘው ይገባሉ እኛ አንዳንድ ባለሀብት ደግሞ ገንዘብ አለው ተባለ ሰው እንደዛሬ ጄኔሬተር ምናምን በየቤቱ የሚያስገባል አይደለም ማሾው ያለው ሰው ብሎ ማለት በቃ ከአካባቢው ትንሽ የተሻለ ሰው ነው ከተራዊ ከተሰገደ በኋላ በቃ ማሾው ያለበት አካባቢ ማሾም ያለበት ከጀማው ከተራዊ እስከ ሱቢ እስከ ፈጅር እስከ ሱሁር ድረስ ማታ ዚክር ነው የነበረው ማለት ነውና ፕሮግራማቸው ምን ነበር ፍጡር ቀደም ኡስታዝ አቡበከር እንደተናገረው በትንሽ ነገር በቆሎም በንፍሮም ይበላና ከዛ በኋላ መግሪብ ይሰገዳል ከዛ እስከ ኢሻ ድረስ ኢሻ የሚሰገድበት ደግሞ በጣም ተአኺር አድርገው ነው የሚሰግዱት የነበረው በጣም ወደ 4 ሰዓት ወደ 5 ሰዓት ተገፍቶ ነው የሚሰገደው እስከዛ ሰዓት ድረስ የተለያዩ ነገሮች ይደረጋሉ ቁርአን ይቀራል ከዛ ተራዊህ መጨረሻ ወደ 4 ሰዓት 5 ሰዓት ዋጅቡ የሆነው ኢሻ ሶላት ከተሰገደ በኋላ ከዛ በኋላ ሌሊቱን ሁሉ ቁርአን እየተቀራ የሚያድርበት ሐዲስ የሚነገርበት አይነት ፕሮግራም ነበርና እንግዲህ በዛ ገጠሩ ዓለም ላይ የሚበላ ነገር በጣም ትንንሽ ነገር ከመሆኑ የተነሳ ከተማ ላይ ሲመጣ እንደ ደረሳ ሲነግረት ይለኛል አሳምቡሳ ላይ አወል መራ ለመጀመሪያ ጊዜ ከተማ መጥቼ ስበላ አለኝ አንድ ደረሳ ሲነግረኝ እና ልክ ስበላው ከውስጥ ምስርም ስጋም አለው አለ ከዛ በኋላ ምን በየጠየቅኩኛል እንደው ከሆነ ሆነና ይሄ ነገር በይገብቶ ነው ይሄ ሶስት ማለት ነው ምስሩም ስጋውም እንዴት ገባዙ ውስጥ እንዴት ብሎ ገባ የታፈነ ነው ሶስቱም አቅጣጫ የታፈነ እንዴት ብሎ ገባ በየጠየቅኩበት አጋጣሚ አለኝ ይላልና እዛ ያለው አህዋልና ከተማ ላይ ያለው አህዋል ምን ያክል የተለያየና የተራራቀ እንደሆነ ማጥኛ ስምና መጥራቱና አወል አህመድ ማመን ነገር አው ገጠር ላይ የነበረው ሁኔታ ማለት ነው በጣም ሁሉ ነገራቸውን የጾሙ ከመሆናቸው የተነሳ አቡበከር መሐመድ አህመድ ብሎ ከመጣራት ይልቅ ይማለት ነገር ምላስ እንኳን ማለት በተለይ መስጂዱ አው ወሬ ላለማውራት መስጂዱን ውስጥ ራሱ የመስጂዱን ሁርመት ለመጠበቅ ሲባል የሚደረጉት ነገሮች እንደውም አንዴ ምንድነው ሲወራ የሰማሁት አንድ ትልቅ ሰው ሲያወሩ ሻሃሊ መንታ የሚባሉ በጣም ትልቅ ዓሊም ናቸው ዳና የሚባለው ሀገር ላይ በሄደው ሊዘይሩ ማለት ነው እሳቸው ያሉበት ሀገርና ዳና ትንሽ ይራራቃል እና ለቀኑም ሙሉ ሲሩ ሂደው ዚያራ ደረሱና በጣም ደክሟቸው ስለነበረ አሉ ይባላል እስካሁን እቺን የምትልባትን አልহামዱሊላህ ብትል እንዴት አይነት አጅር ታገኝ ነበር አሏቸው ይባላልና በጣም ከፍተኛ ጥንቃቄ አይገናኝም ያለው ሁኔታ ሐላል የሆኑ ነገሮችን ሁሉ ቀርተው እዚህ ደረጃ የተደረሰበት ሁኔታ ነበርና የከተማው አህዋልና የገጠሩ አህዋል በጣም ይለያያል የከተማው አህዋል አንዳንድ የተጠወሩ መልካም የሆኑ ነገሮች እንዳሉ ሆነው እዛ አካባቢ ያለው ነገር ደግሞ በጣም የሚያጓጓ የነበረበት ሁኔታ ነበርና ረመዳንን ከምንም ጊዜ በላይ ያው ቀደም እንደተናገርነው ምላሳችንን
ጆሮአችንም አይናችንም እግራችንም ሁሉ ነገራችን መጾም አለበት ምግብ ላይ ብቻ አይደለም ትኩረት መደረግ ሰው ያለበት ሐራሙን ማን ነው ሐላሉን ተከልክሎ ሐራም ይሰራል አዎ ማለት ነው አይደል ለዛው ያው ሐላሉንም እኔ አንድ እንትን ሲነሳ ገጠር ሲነሳ የገጠር ሰው ናቸውና ለረመዳን የመጀመሪያ ረመዳናቸውን እየጾሙ ትልቅ ሰው ናቸው ከብዷቸዋል እና እንዴት ነው ረመዳን ጾም እንዴት አገኙት የመጀመሪያ ጊዜ ረመዳን ሲሉ እንደው እቺ ውዱእ ላይ መጉመጥመጥ ባለው ረብሽ ኖሮ በጣም አልከነም እሷ ተረፈ የምታረገው ነው እሷ ባልኖረሽ ኖሮ በጣም አልከነም እዛው እየተመጠመጥን እንግዲህ ተመልካቾቻችን የረመዳን ለዛና ቁም ነገር ፕሮግራማችን እንደቀጠለ ነው ከአፍታ ቆይታ በኋላ እንመለሳለን አብራችሁን ቆዩ رمضان 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 يا حبيب بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم يا رمضان ለዛና ቁም ነገር የተሰኘ ፕሮግራማችን ይሄው ከነ ኡስታዝ አቡበክር አህመድ ጋር አሁንም ቆይታ እናደርጋለን እንግዲህ ፕሮግራማችን ውስጥ የተለያዩ ቁም ነገሮች ወደናንተ እየደረሱ ናቸው ያሉት በቁም ነገራችን መሐልም ደግሞ እንዲጣለጣል የምናረጋቸው የሚያስቁም ነገሮች ወደናንተ እየደረሱ ነው ያሉትና አሁንም አብራችሁን ቆዩ ኡስታዝ ሰይድ እንግዲህ ረመዳን ወሎ ላይ ኡስታዝ አቡበክር አህመድ ያሉትን ሰምታል እና ለቅድም እንዳልኩት ማን ነው ሻምዛ ቦሩ ናቸው ሻምዛ ቦሩ ከቦሩ ቦሩ የምትባል ትንሽ ስንት ኪሎ ሜትር ናት ተከደች ታሪካዊ ተከታለች 20 ኪሎ ሜትር አካባቢ ማለት ነውና ቦሩ ከቦሩ እዚህ ደሴ ለመምጣት ስለ ቦሩ ብዙ ማብራሪያ ያስፈልጋል እና ወደዚህ ታሪክ ላይ ይገባል በየሰለማን ማለት ነው አዎ ታሪካዊም ነው በርግጥ በራሱ ታሪካዊ ቦታ ነው ግን ከዛች ደሴ ለመምጣት እንዳው ብዙ ቀን ይቆያሉ አሉ እንዳው ሾዎቹ እንዳው ከቦሩ ደሴ ስንት ቀን መንገድ ነው አሏቸው አሉ ስሏቸው ለዲስና 15 ቀን ለመናጥ ግማሽ ሰዓት ናት አሉ ምክንያቱም ትልቅ ሰው ናቸው በየቦታው ይጣላል ጠቦት ይበላሉ እዛም ደግሞ ያገላሉ አረ ዛሬማ ደው አሳታረጉልና አትሄዱ ይባላሉ እዚህ ቆያሉ እሱ ግን መናጢ ሰው ላፍ ብሎ ደሴ ይገባል እንደዛ ነው ይባላልና እስኪ እንዳው ኡስታዝ ወደ አንተ ልምጣና እስር ቤት እያለ ነው ሁለት አጎቶች የሞት አላህ ይማራቸው አንደኛው ያው ባቲ ነው እድሜያቸውን የጨረሱት ኦልሞስት ጋሽ አብሮ መሐመድ ያባቱ ወንድም ነበሩ ያስታውሳለሁ እስር ቤት እያለ ነው የሞቱት የኡስታዝ ያሲን ኑር እናትም እዛው እስር ቤት እያለ ነው እና እንዲህ አይነት ነገሮች ሲከሰቱ ምንድን ነበር የምታሳልፉት እንደውዛ እንዴትስ መጥቶ ሀዘን እንዴት ይነገራችሁ ነበር ለእናንተ ቢስሚላህ እንግዲህ ያው እስር ቤቱ ሀያት ዛሬ ላይ አልহামዱሊላህ እንግዲህ የቀሩ ወንድሞቻችን ሁሉም በአጠቃላይ በظلم ስር ላይ ያለ ሁሉ አላህ Subhanahu Wa Ta'ala በነስርና በዒዛ ሚናፍቃቸው ኡማ ጋር እንዲቀላቅላቸው ሁሉ ጊዜ ምኞታችንም ዱዓችንም ነው እኔ መርከዚያ ማዕከላዊ ያለው ነው የመጀመሪያ የእናቴ ወንድም አጎት ያለፈው ረህመቱላህ አለይ ከዛ ካለው ሰይበለጠ ውጭ ያለው ሰው ይረበሻል ማለት ዛ ቦታ ላይ የሚሰሙት የሚያውቁት ነገር አለና ይጨናነቃሉ ለመንገርም ከባድ ነው ዛ ተቀባዩ የሚያደርሰው አካል መድረስም የለበትም ተብሎ ስለሚታመን ዛ ቦታ ላይ በተለይ አጋጣሚ ነው የምትሰማው በተለይ ማዕከላዊ በብቸኝነት የምታሳልፋቸው አብዛኛዎቹ ጊዜያቶች ትንሽ ከባድ ይሆናሉ እንደ ሰውነት በቃ አላህ ደግሞ በቃ በተጅሪባዎች ውስጥ እንድናልፍ በቃ ህይወት ተሞክሮ በእያንዳንዱ ነገር ውስጥ እንድታልፍ ይፈልጋልና ብዙ ጊዜ ሀዘን በማህበረሰባችን ውስጥ እንደ ሙስሊሙም እንደ አዳም ሰው ከጎን ሆኖ አብሽር ብሎ ምናምን ነውና ከዛ ውጭ ሲሆን የራሱን የቻለ ህመም አለው አላህ ደግሞ በቃ የሆነ መርሐላ እንድታልፍ ይፈልጋል በእንደዚህ አይነት ቦታዎች ላይ ሆነ ስትታመምም ሰው በቤተሰብህም በሌላው አካል ላይ የምታጣቸው ነገሮች ቀይ ህይወት አንድ የተጅሪባ አንድ የተሞክሮ አንድ የትሬኒንግ አካል ናቸው አላህ የራሱ ተርቲብ አለው ያባቴ ወንድም ወደ ታች ቃሊቲ ኮረድኩ በኋላ ነው ረህመቱላህ አለይሂ ያለፈው አላህ ይማራቸው ሁሉንም አላህ ጀነት ያድርጋቸው እንትኖቹ የራሳቸው አጠቃላይ ሀያቱ እኛ እዛ ውስጥ የነበረው ሀያት ብዙ ነገሮች አሉት ለኛ ከኔጌቲቭ ፖዚቲቭ ሰፊ ነበር
والله በእሱ ነው ማለት ለኛ ከኔጌቲቭ ፖዚቲቭ ያመዝን ነበር ማለት እንደምናያቸው የሚደርስብህ ነገሮች እንዳሉ በቃ ሰው ልጅ እንደ ፈተና ብለህ የምትቀበላቸው ነገሮች አሉ ከዛ ውጪ ደግሞ ይሄ የነበረው እኹዋ ትስስር የወንድማማችነት ቅርበት ሰው ተጀሩዱ ነው የምታገኘው ተጋልጦ ያለምንም ፍሬም ያለምንም ሂጃብ ያለምንም ተቀጽላ ነገር ዛቱን አብረህ ይዋልከው ያደርክ በደንብ የምትተዋወቅበት ማለት ነው ሙሉ ሀያቱን ሲተኛም ሲበላም ሲጠጣም ሁሉን ያንዳንዱ እንቅስቃሴ ማንነትን የምትተዋወቅበት ነው እንደ ወንድምኛ በደንብ ራሳችን የተዋወቅንበት የበለጠ ቤተሰባዊ ትስስራችንን ያዳበርንበት በጣም ብዙ ነገሮች ያለፍንበት ነው እኔ ማከላይ አካባቢ መጀመሪያ ላይ ያው መጀመሪያዎቹ 20 ቀናቶች ብቻችንን ከመሆናችን በፊት ላክ ሰይዳሊ ጋር ነበርና 21 ቀን አብረን ያሳለፍነውና በጣም ከበከራ ቤትነታቸው ባለፈ በጣም የሚገርም ጎን ለጎን ነበር ምንተኛ እንትኖቹ እና በቃ እዛ ቦታ ላይ ሆነ በጣም እነዚህ የወሎ መሻይኾችን ታሪክ ብዙዎቹን እዛ ቦታ ነበር የምናነሳውና አንድ ቄስ ነበሩ እና ቂሳ ለመስማት እኛ ተራዊህ እንሰግዳለን እስክንጨርስ ድረስ ይጠብቃሉና አቶ ተመስገን ይባላል እንጨርስ ሸህዋ ዛሬ እኮ ምንም አላሉም አንድ ይበሉን እናንተኛ እንጂ ይላሉ እንደዚህ የወሎ ቂሳ ምናምን እየነገርናቸው በጣም ይመሰጡ ነበር ሰው እኛ ስንጨርስ ተራዊህ አይቀመጡም ቆመው ግድግዳ ተለግፈው ይጠብቁናል ልክ ስንጨርስ በጣም ያለቅሳሉ ያቃና የሆነ እንትኑ ሙታአሲር በጣም ይታሰሩ ይሆኑ ነበር ሰው እና ከዛ አልፈው ልክ ደማታኛ አርፈን እንግዲህ ራት በዛ በልተን ምናምን ነውና አንዳንዴ ከደከመን ተራህ ሰግደ ምናምን ልንተኛ ስንል እንደው እዛ ያለው ሰው ያሳዝን ስለነበር ለማነቃቃት ቀልድ ምናምን እናወራለን እንደዚህ ወልደ ስለ ዲኒ ሆኑ ምናምን ወሎ ላይ መሻይኾች ታሪክ ምናምን ዘንጋ ስንል አንዳንዴ እሳቸው እንደዛ እንደቀድሙ እንዳልኩት ይላሉ እንደወረሸው ዛሬ አንድ ይበሉና እንተኛ እንጂ እየጠበቅን ነው እኮ ይላሉና እንትኖቹ ከዛ ከማዕከላይ ጀምሮ ታች ወርደን የነበረ ተዶር ወደ አላህ የነበረ ቅርበት ወደ አላህ የነበረ መተናነስ ለቅሶ ቁርአኑ የነበረው ጣዕም ሶላቱ የነበረው ጣዕም እንዲህ ነው ብለህ የምትለው አይደለም ሰው ሐቂቃ በትክክል ሲጨነቅ ወደ አላህ የሚፈልጋቸው ነገሮች ላይ አላህን በትክክል እንድትፈልግ ሊያሳይ የሚችሉ ብዙ ነገር ታይበታል ከዛኛ አብረን ባሳለፍንባቸው በተለይ ሁለት ቦታዎች ላይ ቅሊንጦና ቃሊት ላይ በነበርንበት ስድስተኛ ቤት የሚባለውና ከዛ ደግሞ 30 20 ምናምናችን አብረን ያሳለፍንባቸው ግዚያቶች አሉና በጣም ልዩ ግዚያቶች ነበሩ በጣም የሚያምሩ ግዚያቶች ነበሩ ቢስሚላህ الرحمن الرحيم ድንገተኛ ጥያቄ አነሳና እንጃ አይዶን ነው ይረበሽከን መሰለኝ ቃይላ ስሜት ውስጥ ከተትከኝና አልহামዱሊላህ በጣም እንጃ በዚህ ስር ታሰርና 28 ግለሰቦች አይደለም ኢትዮጵያ ሙስሊም ማህበረሰብ አብሮ እንደተንገላታ ይሰማናል ግን በዚህ በስር ደግሞ አገኘን ከምንላቸው ጸጋዎች ውስጥ ለኔ ትልቅ የነበረው ጸጋ በመካከላችን የነበሩት ከአባቶችም ከተላለቀ መሻይኾቻችን ከነሼህ ሐጂ ጀምሮ እስከ ታናሻችን ሙባረክ አደም ድረስ የነበረው ፍቅርና መካበር በጣም ደስ ይል ነበር ስሜታችን ብዙ ጊዜ ጋራ ነበር ብዙዎቻችን የበክሪና አጎት አነሳ ብዙዎቻችን አጎት ቤት ዘመድ አዝማድ አብዛኞቻችን ሞተዋልና ሐቂቃ እንደው ድንገት በጣም መሐከላችን የነበረን ነገር የሚያሳየው በተለይ ያሲን ኑሩናት ማማ ማይሙና ወላሂ እንጃ ያሲን አይደለም በቃ እሳቸው ራሳ ሱብሃንአላህ ምን ልፈልግ ነው እንትን ሆነ እኔ ትዝ ይለኛል 2005 ረመዳን የጾመን ለያሲን ሳይነገረው እኛ ጋር መልእክት መጣማ እሳቸው ታሙ ሆስፒታል ገብቶ አው ረመዳን ውስጥ ነው ትዝ ይለኛል ትዝ ይላል በከዚህ እና በቃ ሁሉም ሰው በቃ በሐሳብ ተወጥሯል ሆስፒታል ናቸው ተብሎ ግን ያላህ ቀደር የዛነ ያው ታከመው ከመና ተደርገው ወጡና በቃ ሁሉም ፈርቷል እና በቃ ያሳለፍነው ጭንቀት እኔ ትዝ ይለኛል በጣም እሳቸው ሲመጡ ሰላምታቸው ምናምን ፍቅራቸው የሚያሳዩት እናታዊ ስሜት እኔ እንጃ እኔ ለያሲን አይደለም በቃ ለኛ በጣም እንትን ነው ህመም ነው እና ኢቭን በሰዓቱ አላህ ይርሐማቸው ወደ አኺራ በሄዱበት ጊዜ እንኳን ያሲን በኋላ ያለኝ ነውና በቃ የወንድሞች ከሱ የባሰ መረበሽ ያሲን የባሰ ጠነከረው ባረጋጋው በቃ ማለት አልহামዱሊላህ አይነት ነገር በቃ ይሁላ አላህ በዚህ አጋጣሚ ሊሆን ይችላል ከኔ በላይ ወይም ደግሞ በዚህ ክስተትም አላህ እናቴ እንደዚህ
ሙስሊሙ ማህበረሰብ በአጠቃላይ እዛ የታሰረው ውጭም ሁሉም ያለው በቃ አገር ውስጥ ከሀገር ውጭ ያለ ሁላ ሙስሊም ለሷ ብሎ ተጨንቆ እንዲያለቅስላትና ደግሞ እንዲያዝን ያደረገው የሚል ሐቂቃ እሱን ያጽናና በጣም የሆነ መንፈሱን ያበረታለት ነገር ነበርና ይሄ ሐቂቃ በጣም በመካከላችን የነበረው ፍቅርና በዚያ በእስር ተጨባጭ ላይ ያሳለፍነው እነዚህ ወንድሞች አሁንም ቢሆን አይዶን የምንጠጋጋ አይመስለኝም በየትኛው አጋጣሚ ተገናኝተን ልክ እንዳልከው አሁን በቃ የተለያየ ባህሪ የተለያየ ቅጂዎች መሆናችን ደግሞ እንደገና የፈጠረብን የራሱ ጣዕም አለ አንዳንድ ጊዜ የየራሳችን ደካማ ጎን እንዳለመታወቅ የምትገናኝበትና የሆነ የሚያተሻሽ ነገር ይኖር ይችላል ይሄ ሰውኛ እንደመሆኑ ግን ያን ይሄን ያህል መታነሳውም አይደለም በቃ ያለው ፍቅርና ያለው መተሳሰብ ያለው ወንድምን የማስቀደሙ ሂደት ሐቂቃ እንጃ የነበርንበት ቦታና ለቁጥጥር የሚመረጠው አካል ሲበትነንም አይመቸውም በእኛ ጋር የሚፈጠረው ነው አበቅ ስንቀላቀልም የሚፈጠረው መተሳሰር እንጃ እንደምንም ብንደረግ እንጃ ነው በክንዴት ልበለው በአላህ والله سبحان الله ብቻ እንጃ ነው አጎልብቷል እንጃ በቃ እኔ ምንም ነገር ብሉን ያለ የሚባል እነዚህ እዚህ ጋር አብረን እዛ ስራ ያሳለፍናቸው ሰው ወንድሞች ግን እንደው እንዳሉኝና እንደው ምንም ስራ ባይኖረኝ እንኳን እንደው በእነዚህ ወንድሞች ብዬ አላህ እንደመማጸን ይሰማኛል ለራሴ ለሌሎች ወንድሞች ጋር ነው ስሜት አይደለም በራሳቸው ይግለጹት እንጂ ኡስታዝ በድር እስኪ ወደ አንተ ልምጣና እስኪ እዛ የነበረው የረመዳን ድባብ እንዴት እንደነበር የምታሳልፉት ምናምን እንደዚህ አይነት ነገሮች ነገር والله እኔ ሰዒድ ሌላ ስሜት ውስጥ ከተተን አቡበክር ነካክቶን ነበር ረመዳንም ከረመዳን ውጭም በእኛ መካከል ያለው አላቃ በጣም አጂብ ነው ቅድም ሰዒድ በደንብ ገልጾታል አብረን ስንሆን በጣም ስትሮንግ የሆነ ኮሙኒኬሽን አለ በመካከላችን ስንለያይ ደግሞ ከባድ ናፍቆት ይፈጠራልና እንደ ድንገት ጠበቃ ወይም ደግሞ በሌላ መንገድ እንደዚህ ከአንድ ዞን ወደ ሌላ በሆነ ምክንያት ለህክምና ሊሆን ይችላል በሌላ መንገድ ስንወጣ እንዴት እንደምንተቃቀፍ እንዴት እንደምንሆን ፖሊሶቹ እኛም መከላከል አይችሉም ተቃቅፈን መለያየት አንችልም ምናምንና በጣም ከባድ ተአሲር አለው ሐቂቃ አንዳንድ ጊዜ ኑሩ ቱርኪ የሚለው ነገር አለ ሚስቶቻችን ጋር እንኳን የምናሳልፈው ጊዜ በቀን ውስጥ በጣም ትንሽ ጊዜ ነው እዚህ እስር ቤት ውስጥ ግን ወንድሞቻችን ጋር 24 ሰዓት ነው የምናሳልፈውና በጣም ታቀዋለህ አንድ ወንድምህን በጥልቀት ታቀዋለህ እንደውም አቡበክር ጋር ወደ 2 ወር ሐሰን አሊ አቡበክርና እኔ አንድ ላይ ነበርን ማከላዊና የሆነ ጊዜ ቁጭ ብለን በቃ እስኪ ጠንካራና ደካማ ጎናችንን ለአላህ ብለን በቃ እንነጋገር ተባባል والله እኔ ያረሳው ሐቂቃ በቃ እንዲህ አይነት ጠንካራ ጎን አለ ይሄ ደካማ ጎን ታዝብያለሁ ይሄንን አስተካክል በቃ ትልቅ ግብአት ነው አንተ ማንንም አይነግርህም ምናልባት ዘመናችን ላይ መልካምን ነገር ሊያደንቅልህ ይችል ይሆናል ጉድለትህን ግን በትክክል የሚነግርህ ሰው ማግኘት ግን ከባድ ነው ትልቅም ሀዲያ ነው كما قال عمر بن عبد العزيز رحم الله عبدا أهدى لي عيوبي عيبين هدية يسطኝ ሰው አላህ ይዘንለት ነውና እኔ መግለጽ ይከብዳል ሐቂቃ አልহামዱሊላህ رب العالمين ለኛ ትልቅ ነገር ነበር በተለይ በችግር ጊዜ በሐዘን ጊዜ እኔም አክስቴን ያሳደገችን አክስቴንና የአክስቴን ልጅ በሁለት ቀን ልዩነት ነበር ያጣዋቸው አላህ ይማራቸው ቅዳሜ የአክስቴን ልጅ ሰምቼ ማክሰኞ ደግሞ የአክስቴን ሰማሁና እኔ ለመጀመሪያ ጊዜ ብርክ ማለት ምን ማለት እንደሆነ እኔ ላይ ያየሁት ያ ነው ሰው ይሄ እግሩ መቆም የሚያቅተው የሚፍረከረክበት ሐቂቃ እኔ እንደዛ አይነት ነገር ኤክስፒሪየንስ አድርጌው አላቅም በአንድ የተከታትሎ ሲመጣ ማለት ነውና ወንድሞች እነ ሙራድ ሽኩር መሐመድ አባተ ዞን 3 የነበሩ ወንድሞች በተለይ ሁለተኛውን መርዶ ለኔ ለመንገር የነበራቸው ጭንቀት አላህ ብቻ ነው የሚያውቀው በጣም ከባድ ጭንቀት ውስጥ ነበሩ ወደዛ ወደ ቤተሰብም እንዳልሄድ ወደ እንዴት አድርገው ይንገሩኝ
ቤተሰብ ጋር ከመድረሴ በፊት እነሱ አረጋግተው የሆነ ነገር ማለት አለባቸው ያ على كل حال ወንድም ከጎንህ መኖሩ ትልቅ ነገር ነው ቤተሰብ ከጎን ባይኖርም ከቤተሰብ በላይ የሆኑ ወንድሞች ከጎናችን የነበሩ መሆኑ ብዙ ችግሮችን ብዙ መከራዎችን ህመምም ቢኖር ሐዘንም ቢኖር ብዙ ነገሮችን ለመቋቋም ረድቶናል ረመዳን ጀው በጣም የተለየ ነው አጠቃላይ ግቢው ላይ ያለው በተለይ ኑሩ ቱርኪ ጀዛላሁ ኸይረን ብዙ ጊዜ ያደርገው የነበረ ነገር ጀለቢያዎች በብዛት ያስመጣ ነበር ለስረኞች ምናምን ያከፋፍላል በእነ አቡበክር በኩል የሚመጡ ነገሮች አሉ እነኛ ይከፋፈላሉ የዒድ ቀን ሁሉም ኦልሞስት አንዳንድ ጊዜ የዞኑ አጠቃላይ እስረኛ ሙስሊሙ እስረኛ ጀለቢያ ለብሶ ነው ዒድ የሚወጣው በረመዳን ቀስ በቀስ ያለ የገባ ሁሉንም የማልበስ ፕሮግራሞች ነበሩ ያምሮ በሽተኞችን ቱታ ሙሉ ቱታ እንዲለብሱ የማድረግ ጫማ ዩዝድ ጫማዎች ሁሉም ሰው በየቤቱ ያለውን አጠራቅሞ አመጣ እዛ የማከፋፈል ነገሮች ነበሩ ብዙ መልካም ነገሮች ይታዩ ነበር አልহামዱሊላህ ጥሩ ጊዜ አሳልፈናል ያ በመሆኑ ምን ቆጭበት አይደለም አልহামዱሊላህ የኡማውም ዱዓ አብሮነት ያ ነገር አበርትቶናል አልহামዱሊላህ ለዚህ አብቅቶናል አላህ ደግሞ የቀሩትን ወንድሞቻችን ከጎናችን አድርጎ እንደ ሐቂቃ እንዲስንሳሳቅ ምን ስንል ምን ነው አብረውን በሆኑና ሳቃችን በደመቀ ብለን በጣም እንመኛለን አላህ Subhanahu Wa Ta'ala ደግሞ ኢንሻአላህ ቅርብ እንደሚያደርግልን አንተራጠርም ኢንሻአላህ ጀዛኩሙላህ ኸይር رمضان رمضان يا حبيب እንግዲህ ውድ ተመልካቾቻችን የረመዳን ለዛና ቁም ነገር ለዛሬ ይሄን ይመስል ነበር በሚቀጥለው ቀን እንዲሁም ደግሞ ከነዚሁ ከኡስታዞች ጋር ደግመን እስክንገናኝ ድረስ እስከዛው ወሰላሙ አለይኩም ወራህመቱላሂ ወበረካቱ رمضان 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 يا حبيب رمضان رمضان ليتك دوما السلام عليكم ورحمة الله وبركاته يود مشايخوቻችን درس فيديو የዳዓወቶቻችን የሙሐደራ ቪዲዮ እንዲሁም ከቲቪ አፍሪካ የተቀዱ ቪዲዮዎችን ወይም የተለያዩ እስላማዊ ቪዲዮዎች ልክ ዩቲዩብ እንደወረደ እንዲደርሱ ይፈልጋሉ እንግዲያው ሰብስክራይብ የሚለውን በተን በመጫን ተከታታዮችን ሆኑ የምንለቀው ቪዲዮ ወዲያው እንዲደርሱ አጠገቡ ያለውን የደወል ምልክት ሁለት ጆሮ እስኪመጣ ድረስ ይንኩት ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ